በፕሪሚየር ሊጉ 20ኛ ሳምንት ማንቸስተር ሲቲ ከቼልሲ ጋር ነጥብ ተጋርቶ ወጥቷል። ቼልሲ ጨዋታውን እንዴት ተቆጣጠረው? በጨዋታው ላይ ደግሞ ከማንቸስተር ሲቲ ጋር በተያዘ የሚነሱ ነጥቦች አሉ። ወደ ማንቸስተር ዩናይትድም ወደ ሊቨርፑልም ጨዋታዎች አምርተን የምንመለከታቸው ጉዳዮች ይኖራሉ። ጨዋታዎቹን በመጠኑም ቢሆን የምንመለከታቸው ነው የሚሆነው። ትናንትና ለአርሰናል በጣም ጥሩ ቀን ነበረ። ባይጫወትም ጨዋታ ባያደርግም እነ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል ነጥብ ማንቸስተር ዩናይትድም ነጥብ የጣሉበት ጨዋታ ነበረ። በዝርዝር የእንግሊዝ ፕሪሚየር ሊግ የኛ ሳምንት ጨዋታዎችን እየተመለከትን እንቆያለን። ከዛ ውጪ በቼልሲ አሰልጣኝ ለውጥ ተደርጓል ወይም አዲስ አሰልጣኝ እየመጣ ይገኛል። ቢያንስ ኤንዞ ማሬስካ መሰናበቱ እርግጥ ሆኖ አዲስ አሰልጣኝ እየተፈለገ ይገኛል። ስለ አዲሱ አሰልጣኝ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። ከዛ በተጨማሪም በማንቸስተር ዩናይትድ ቤትስ አዲስ የአሰልጣኝ ለውጥ ሊኖር ይችላል የሚለውን በዝርዝር እየነገርናችሁ እንቆያለን። ለዚህ ምክንያት አለን። ትናንትናም በሰራነው ቪዲዮ ላይ የማንቸስተር ዩናይትድ ሰዎችና ሩበን አሞሪም ያለባቸውን መቃቃርን በተመለከተ በአዳዲስ ጉዳዮች ነገ እንመለስበታለን ስንል ነበረ። በዝርዝር እንመለከተዋለን። አዳዲስ ሲወጡ ዝርዝር መረጃዎች አሉ። ያልሰማችኋቸውን ጉዳዮች በውስጥ በቦርድ ውስጥ እየተወሰኑ ንግግሮችም እንዳሉ ተመልክተናል። እሱን እየነገርናችሁ እንቆያለን። ከአርሰናል ጋር በተያዘ የበሬስ ዜን በተመለከተ የሚነሱ ጉዳዮች አሉ። ሚካኤል አርቴታን እያስተች ያለ ተጫዋች ሆኗል። እንዲሁም ደግሞ ማንቸስተር ዩናይትድ እና አርሰናል እየተፋለሙበት ያለ አንድ ወጣት ተጫዋች አለ ተብሏል። በስፋት እንመለከተዋለን። ሌሎችንም ጉዳዮች ያነሳን እንቆያለን። የአፍሪካ ዋንጫ፣ የስፔን ላ ሊጋን ጉዳዮች ባጭሩም ቢሆን ከጨዋታዎቹ ጋርም በተያዘ የሚነሱ ነጥቦችን እየነገርናችሁ እንቆያለን። ዝውውሮችንም ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቻናል እንግዲህ ሰብስክራይብ አድርጋችሁ በየዕለቱ የምንለቃቸውን አዳዲስ ቪዲዮዎች እንድትከታተሉ እንጋብዛለን። ቤስት ስፖርቷን 159,000 ሰብስክራይበሮች አሉትና አሁን ከዛም ከፍ አድርገን ማስቀጠል አለብን። ትንሽ የተቀዛቀዙ ነገሮች አሉ። ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። ይህንን ቪዲዮም ላይክ አድርጋችሁ ጀምሩ። ትናንትና በእንግሊዝ ፕሪሚየር ሊግ ከነበሩ ጨዋታዎች ነው የምንጀምረው። እንደተለመደው የሚነሱ ጉዳዮች አሉ። ማንቸስተር ዩናይትድ ከሊድስ አስቀድሞ ጨዋታውን አድርጎ ነበረ። በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል ቀለል ያለ ጨዋታ ሊሆንለት እንደማይችል የሚገመት ነበር። ምክንያቱም ሌድስ ዩናይትድ በቅርብ ጨዋታዎች ላይ ቼልሲን አሸንፏል። ከማንቸስተር ሲቲ ጋር በጣም ማንቸስተር ሲቲ ተቸግሮ 3 ነጥብ ያገኘበት ጨዋታ ነበረ። ሊቨርፑል ጋር በደርሶ መልስ ነጥብ ያስጣለበት ሁለቱንም ጨዋታዎች ሊቨርፑል ማሸነፍ አልቻለምና ለማንቸስተር ዩናይትድ ከዚህ የተለየ እንዲሁም የበለጠ ጥረት ያስፈልግ ነበረ። ትናንትና 62ኛ ደቂቃ ላይ አሩነርሰን በሊድስ በኩል ቀዳሚ ያደረጋቸው፣ ነገር ግን ማቲያስ ኩና 65ኛው ደቂቃ ላይ ባቻነት ጨዋታውን እንዲጠናቀቅ አድርጓል። ከዛ በኋላ ግብ አልተመለከትንበትም። ጨዋታውም 1-1 በሆነ ውጤት ተጠናቋል። ከዩናይትድ ጋር በተያዘ ትናንትና የተሰጡ አስተያየቶችን ስንመለከት ስለ ማንቸስተር ዩናይትድም ስለ አጠቃላይ የሁለቱ ቡድኖች ንጻሬም የሚያሳዩ ነገሮች ሊኖሩ ይችላሉ። የዳንኤል ፋርከ የሰጡት አስተያየት አለ። ማቲያስ ኩናም እንዲሁ በተመሳሳይ የብራዚላዊ ተጫዋች ትናንትና ግብ አስቆጥሯል። በጣም ጥሩ እየተንቀሳቀሰ የማንቸስተር ዩናይትድ ደጋፊዎች የወደዳችሁት ዝውውር ይሆናል ብዬ እጠብቃለሁ። ጥሩ አቅም ቡድኑን እያገለገለ ይገኛል። ምንም እንኳን ማንቸስተር ዩናይትድ እንደሚጠበቀው በጣም ውጤታማ ጊዜ ላይ ባይገኝም ወደ ኤለንድ ሮድ መጥቶ ማሸነፍ ከባድ ነው የሚል አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ ከባድ እንደሆነ ለየትኛውም ቡድን እናውቃለን፣ ጥሩ ነው 1 ነጥብ ማግኘታችን የሚል ነገር አንስቷል። የጨዋታው ኮከብ ተብሎ የተመረጠው ማቲያስ ኩና፣ ዳንኤል ፋርክ ደግሞ በጣም ተበሳጭቻለሁ 3 ነጥብ ማግኘት ነበረብን የሚል አስተያየታቸውን ሰጥቷል። ሊድስ ዩናይትድ እንግዲህ በኤለንድ ሮድ ሊቨርፑልን፣ ማንቸስተር ዩናይትድን፣ ቼልሲን ገጥሞ አልተሸነፈም። ባለፈው ወር ላይ ከነበሩ ጨዋታዎች ጀምሮ በእነዚህ ጨዋታዎች ላይ 5 ነጥቦችን ይዞ ወጥቷል። ቼልሲን አሸንፏል። ከማንቸስተር ዩናይትድ እና ከሊቨርፑል ጋር ነጥብ ተጋርቶ የሚወጣበት ጨዋታ ነውና ለሩበን አሞሪም እንዲሁም ለሌሎች የማንቸስተር ዩናይትድ ሰዎችም ጭምር ከተነሱ ጉዳዮች መካከል እንደዚህ አይነት ዳንኤል ፋርከ ማሸነፍ ነበረብን ሲሉ፣ ማቲያስ ኩና ደግሞ ነጥብ ማግኘታችንም ጥሩ ነው፣ ከባድ ስቴዲየም ነው የሚል አስተያየታቸውን ሰጥተዋል። እስቲ ምን ይሰማቸዋል እነዚህን አስተያየቶች ስትሰሙ የሚለውን ነገር አጋሩን። ከዛ ውጪ
ሩበን አሞሪም በቀጣይ በማንቸስተር ዩናይትድ በኩል ከጉዳት ላይ ያሉ ተጫዋቾች መካከል ሜሰን ማውንት፣ ብሩኖ ፈርናንዴዥ በቀጣይ ከቀናት በኋላ በርንሌን ማንቸስተር ዩናይትድ ሲገጥም ረቡዕ ዕለት የሚደረግ ጨዋታ ነው፣ ወደ ሜዳ ሊመለሱ ይችላሉ የሚል ማረጋገጫ ሰጥቷል። ለማንቸስተር ዩናይትድ ጥሩ ዜና ይመስላል። እንመለስበታለን። ከዩናይትድና ከሩበን አሞሪም ጋር በተያያዘ ያሉ ጉዳዮችን እናነሳለን። ጨዋታው ግን ማንቸስተር ዩናይትድ 1 ነጥብ ይዞ የወጣበት የተመለሰበት ጨዋታ ሆኗል። ሌሎች ጨዋታዎች ቶትናም ከሰንደርላንድ 1-1 በሆነ ውጤት ተጠናቋል። ፉላም ከሊቨርፑል ቆንጆ ጨዋታ ነበረ። ዊልሰን የቀድሞ ቡድኑ ላይ 17ኛው ደቂቃ ላይ ግብ አስቆጠረ። ፍሎሪያን ቨርዝ 57ኛው ደቂቃ ላይ ሰከንድ ሃፍ ላይ አቻ አደረገ ሊቨርፑልን። ከዛ በኋላ ኮዲ ሃክፖ 94ኛው ደቂቃ ላይ ሊቨርፑልን ቀዳሚ አድርጎ ተቀይሮ ወጥቷል። ሊቨርፑል እንዳሸነፈ አይነት ስሜቶች ነበሩ። ከዛ በኋላ ግን ሪድ 97ኛው ደቂቃ ላይ ምናልባት ከውድድር ዓመቱ ቆንጆ ግቦች መካከል አንዱን አስቆጥሮ ጨዋታው 2-2 በሊቨርፑልና በፉላም መካከል ተጠናቋል። ማንቸስተር ሲቲ ከቼልሲ ያደረጉትን ጨዋታ ደግሞ እንመልከት። በጣም አስገራሚ ጨዋታ ነው። በዚህ ጨዋታ ላይ ቲጂያኒ ሬንደርስ 42ኛው ደቂቃ ላይ ሲቲን ቀዳሚ ያደረገ ፔፕ ጋርዲዮላ የተረጋጋ ይመስል ነበረ። ከዛ በኋላ ግን ሰከንድ ሃፍ ላይ ማንቸስተር ሲቲ የተለየ ቡድን ሆኖ መቅረብ አልቻለም። ከዛ በኋላም የመጨረሻ ደቂቃዎች ላይ ዋጋ አስከፍሎታል። ኤንዞ ፈርናንዴዝ 94ኛው ደቂቃ ላይ ቼልሲን አቻ ያደረገ። ጨዋታውም 1-1 በሆነ ውጤት ተጠናቀቀ። በጣም የሚያስቆጭ ጨዋታ ነበረ ማለት ይቻላል። በሁለቱም ቡድኖች በተለይ ለማንቸስተር ሲቲ ደጋፊዎች በጣም ይቆጩበታል ብዬ አስባለሁ። ምክንያቱም ደግሞ ዋንጫ ፉክክሩ ላይ በጣም ትልቅ ትርጉም ሊኖር የሚችሉ አይነት መርሃ ግብር ነው ብሎ በትክክል መናገር ይቻላል። ከማንቸስተር ሲቲ ጋር በተያያዘ ጨዋታውን ጀምሯል። ነገር ግን ጨዋታው መግደል አልቻለም። ግብ አስቆጥሮ መምራት ከጀመረ በኋላ በጣም እድሎች ነበሩት እና ሃርደን ብራታላንድ ሪያን ሼርኪ በተለይ በፔፕ ጋርዲዮላ ሪያን ሼርኪ ሲበሳጭበት ነበር ፔፕ ጋርዲዮላ። ምክንያቱም ደግሞ ኳሶችን በቀላሉ ነበር የሚያባክነውና ፔፕ ደስተኛ እንዳልነበር ተመልክተናል። በያዝነው ውድድር ዘመን ሲቲ ነጥብ ከጣለባቸው ጨዋታዎች መካከል ሰከንድ ሃፍ ላይ ብዙ ጨዋታዎችን መቆጣጠር አልቻለም። እንደ ጅማሮ ጨዋታዎች እየቀጠሉ አይደለም እና ለዛም ዋጋ ያስከፈለ ይመስላል። ከሲቲ ጋር በተያዘ በትናንትናው ጨዋታ ላይ የቼልሲ አሰልጣኝ የነበሩት ከሉም ማክፋረል ናቸው። እንዲሁም ፔፕ ጋርዲዮላ እና ከሉምን ስነነጻጽር በእግር ኳስ በጣም ሚስማች በማኔጀራል ኬሪየር በጣም ሚስማች ያለው ያለመመጣጠን የመጀመሪያ ጨዋታውን በቶፕ ፍላይት ሊግ ላይ ነበረ ከሉም የመራው ቼልሲን ይዞ በጊዜ አሰልጣኝነት ቢሆን ፔፕ ጋርዲዮላ ለምሳሌ በሊጎች ብቻ ከ970 ጨዋታዎችን በላይ ወደ 1000 የሚጠጉ ጨዋታዎችን አከናውኗል። የሊግ መርሃ ግብሮችን ቻምፒየንስ ሊግ ሌሎች ውድድሮችን ሳንጨምር ብቻ በዚህ ደረጃ ላይ የሚጠቀስ ልዩነት አለ በሁለቱ አሰልጣኞች መካከልና የሰማይና የምድር ያክል ልዩነት ቢኖራቸውም ማንቸስተር ሲቲ አሰልጣኙን እንግዲህ አውትመስል አድርጎ ማሸነፍ አልቻለም። ከ7 ወራት በፊት ትናንትና አንስቼዋለሁ። ከሉም የሳውዛምፕተን አካዳሚ አሰልጣኝ ነበረ። ከ7 ሳምንታት በፊት ቼልሲን ከ1 ዓመት በታች ጨዋታ ከሬዲንግ ጋር ለሚደረግ ጨዋታ ሲያዘጋጅ ነበር። ከ7 ቀናት በፊት የቼልሲ ዋናውን ቡድን ልምድ በአካል ተገኝቶ መመልከት እንኳን መግቢያ ባጅ እንኳን አልነበረውም። አሁን ከትናንትናው ዕለት ጨዋታ ላይ ደግሞ ከፔፕ ጋርዲዮላ 1 ነጥብ ይዞ ወጥቷል። እንዴት ተመለከታችሁት? በጣም አስገራሚ ጨዋታ ነበረ ማለት ይቻላል። ማንቸስተር ሲቲ ግን የሚቆጭበት አይነት ጨዋታ ነው ማለት ይቻላል። አርሰናል መልካም ሳምንት ነበረ ብሎ በትክክል መናገር ይቻላል። አንዳንድ ውጤቶች እናነሳለን። አሁን አርሰናል 48 ነጥቦች ያሉት ሊጉን ከጨዋታዎች በኋላ በ48 ነጥቦች እየመራ ይገኛል። ማንቸስተር ሲቲ 42 ነጥብ ከአርሰናል በ6 ነጥብ ርቆ ተቀምጧል። አስቶን ቪላም በተመሳሳይ 42 ነጥቦችን ይዟል። በግብ ክፍያ ተበልጦ ነው የተቀመጠው። ሊቨርፑል 34 ነጥቦችን ይዟል። ወደ ከአርሰናል ጋር የ14 ነጥብ ልዩነት አለው። አራተኛ ደረጃና አንደኛ ደረጃ በጣም በርቀት የተቀመጡ ቡድኖች ናቸው። ቼልሲ 31፣ ማንቸስተር ዩናይትድ 31 አምስተኛና ስድስተኛ ደረጃ በግብ ክፍያ ተበላልጠው የተቀመጡ ቡድኖች ናቸው። ብሬንትፎርድ 30 አለው። ሌሎችም ቡድኖች ይቀመጣሉ። ቶትናም 27 ነጥቦችን ይዞ 13ኛ ደረጃ ላይ ያለ ቡድን ነው። ወራጅ ቀጠና ላይ ዌስትሃም ዩናይትድ፣ በርንሌይ እና ወልቭስ የተቀመጡ የመጨረሻ ቡድኖች ናቸው። ከአርሰናል ጋር በተያያዘ እንግዲህ ሁኔታው ለእኔ
ተመቸኝ የሚለውን ዘፈን የሚያስታውስ ነው ማለት ይቻላል። ጨዋታውን በተመለከተ አርሰናል ባለፉት 2 ጨዋታዎች አስቶን ቪላን 4-1 ቦርመዝን 3-2 አሸንፏል። ከባድ የሚባሉ ጨዋታዎች ነበሩ። እስቲ ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ ከሰንደርላንድ ጋር 0-0 ከቸልሲ ጋር 1-1 ሁለቱንም ጨዋታዎች ባቻ ውጤት አጠናቋል። ማንቸስተር ዩናይትድን እንመልከት። ከወልቭስ ጋር 1-1 ከሊድስ ዩናይትድ ጋር በተመሳሳይ 1-1 በሆነ ውጤት ሁለቱንም ጨዋታዎች አጠናቋል። የመጨረሻው 2 ጨዋታዎች ከብሬንትፎርድ እና ከቶትናም ጋር በተያያዘ 0-0 ትናንትናም ቶትናም ከሰንደርላንድ ጋር 1-1 በሆነ ውጤት አጠናቋል። ሊቨርፑልንም ስንመለከት ሊድስን አላሸነፈም፣ 0-0 ነው የተጠናቀቀው። ትናንትና ደግሞ ከፉላም ጋር 2-2 አጠናቋል። ቸልሲም በአንጻሩ 0-0 ከቦርሜዝ ጋር ከሲቲ ጋር ትናንትና 1-1። እነዚህ ሁሉ ቡድኖች ትራዲሽናል ቶፕ 6 የሚባሉ ቡድኖች በሙሉ ነጥብ ያገኙበት ሳምንት አልነበረም። 3 ነጥብ ማለት ነው። 3 ነጥብ ደረጃ ላይ ከአርሰናል ውጭ አርሰናል 6 ነጥቦችን አግኝቷል ከባለፈው 2 ጨዋታዎች። ሌሎቹ ቡድኖች ግን 2 ነጥቦችን ያገኙት ሁሉም ጨዋታዎች ባቻ ውጤት የተጠናቀቁ ናቸውና ለዛም ይመስላል አሁን ሊጉን በረጅም ርቀት መምራት የቻለው። ለአርሰናል ደጋፊዎች ዋንጫውን እንግዲህ አንድ ይዛቸዋል ተብሎ ቢታሰብ ትክክል ነው ብላችሁ ታስባላችሁ? እስቲ ሀሳቦቻችሁ ነገሩን። እነዚህ ጉዳዮች በዝርዝር የሚነሱ ሀሳቦች ናቸው። ከትናንትና ጨዋታዎች ጋር በተያዘ ሌሎች አንዳንድ ሊጎች ላይ የነበሩ መርሃ ግብሮችን እናንሳ። ሪያል ማድሪድ 5-1 በሆነ ውጤት ማሸነፍ ችሏል። እንግዲህ ጎንካሎ ጋርሻ 3 ግቦችን አትሪክ ሰርቷል። አሴንሲዮ ሌላኛው ደግሞ ጋርሻ ግቡን አስቆጥሮ 5-1 በሆነ ውጤት ሪያል ማድሪድ ጨዋታውን ማሸነፍ የቻለበትና ከባርሰሎና ጋር ያለውን የነጥብ ልዩነት ማጥበብ የቻለበት ጨዋታ ነበረ። ኢንተር በጣሊያን ሴሪያ 3-1 በሆነ ውጤት አሸንፎ የመሪነቱን እንግዲህ ማስፋት የቻለበትን ውጤት ተመልክተናል። በሴሪያው ላይ 39 ነጥቦችን ይዞ እየመራ ነው። ኤሲ ሚላን 38 አለው። ናፖሊ በ37 እንግዲህ በአንዳንድ ነጥብ ልዩነት ተበላልጠው የተቀመጡ ቡድኖች ናቸው። ትናንትና ፈረንሳይ ሊግ ሁለቱ ፓሪሶች ጨዋታ አድርገው ነበረ። ፓሪስ ሴን ጀርመን እና ፓሪስ ኤፍሲ በፓርክ ደ ፕሪንስ ነበር የተጫወቱት። ይህ ጨዋታ በሊግ ጨዋታ ሁለቱም ቡድኖች ያገናኘው ከ47 ዓመታት በኋላ ነበረና በጣም የተለየ ትርጉም አለው። ፓሪስ ኤፍሲ በቅርብ ጊዜያት ላይ ወደ ሊጉ የመጣ ለመጀመሪያ ጊዜ ነውና ከ47 ዓመታት በኋላ ባደረጉት ጨዋታ ትናንትና 2-1 በሆነ ውጤት ዴዝሬ ዱዌ እና ኦዝማን ዴምቤሌ ባስቆጥሯቸው ግቦች 2-1 በሆነ ውጤት ፓሪስ ሴን ጀርመን ጨዋታውን አሸንፏል። በአጠቃላይ ለሊጉን ግን ሁለተኛ ደረጃ ላይ ይገኛል። ሎንስ በአስገራሚ ሁኔታ 40 ነጥቦችን ሰብስቦ ከ17 ጨዋታዎች ሊጉን እየመራ ይገኛል። አስገራሚ ፉክክር እያደረገበት ይገኛል። በአፍሪካ ዋንጫ ሞሮኮ ታንዛኒያን በብራሂም ዲያዝ ብቸኛ ግብ 1-0 በሆነ ውጤት አሸንፋለች። ለመጀመሪያ ጊዜ ኳርተር ፋይናል ላይ የደረሰችበት ነበረ ታንዛኒያ። በዚህ ጨዋታ ላይ ደግሞ የሞሮኮ ብሔራዊ ቡድን በብራሂም ዲያዝ የመጀመሪያው ሞሮኮ ተጫዋች ሆኗል። በተከታታይ 4 የአፍሪካ ዋንጫ ጨዋታዎች ላይ ግብ አስቆጥሯል። ከዛ በተጨማሪ በአንድ የአፍሪካ ዋንጫ ውድድር ላይ 4 ግቦችን ያስቆጠረ የመጀመሪያው ተጫዋች ሆኗል። ወደ ኳርተር ፋይናሉ አልፋለች። ሳውዝ አፍሪካ ከካምሮን ያደረጉት ጨዋታ ብራያን ምቦሞ ወደ ቀጣይ ዙር ያለፈበት፣ ከካምሮንም 2-1 በሆነ ውጤት ያሸነፈችበት ጨዋታ ነበረ። በማንቸስተር ዩናይትድ የሚፈለገው ካርሎስ ባሌባ የጨዋታው ኮከብ ተብሎ ተመርጧል። በቀጣይ ደግሞ በዚህ በአፍሪካ ዋንጫ ላይ የሚጫወቱት ካምሮን ከሞሮኮ ነው። በዚህ ጨዋታ ላይ እስቲ የማንቸስተር ዩናይትድ ደጋፊዎች ሀሳቦቻችሁን እንስማ። ሞሮኮ ከካሜሩን በሚያደርጉ ጨዋታ ላይ ናስር ማዝራዊ ቶሎ ወደ ማንቸስተር ዩናይትድ ቢመለስ ይሻላል ወይስ ደግሞ ብራያን ምቦሞ? ያ ማለት ያሸነፈው ሀገር ተጫዋች እንግዲህ በዛ ይቆያል። ካሜሩን የምታሸንፍ ከሆነ ብራያን ምቦሞ በአፍሪካ ዋንጫው ላይ ይቆያል። ሞሮኮ የምታሸንፍ ከሆነ ደግሞ ናስር ማዝራዊ በአፍሪካ ዋንጫው ላይ ይቆያል። ተሸናፊው ሀገር በቀጥታ ወደ ተጫዋቾቹን ማንቸስተር ዩናይትድ ከካሜሩን ብሔራዊ ቡድን ማግኘት ይችላልና የሚጠበቅ አይነት ነው። ሀሳቦቻችሁን ጻፉልን። ግብጽ ከቤኒን እንዲሁም ደግሞ ናይጄሪያ ከሞዛምቢክ ዛሬ በአፍሪካ ዋንጫው ላይ የሚደረግ ጨዋታ ነው። እነዚህ ጨዋታዎቹን በተመለከተ የሚነሱ ዝርዝር ነጥቦች ናቸው። ስለ አሰልጣኞች ጉዳይ እናንሳ። ከቼልሲ አሰልጣኝነት ቅጥር ጋር በተያያዘ የስትራስቡርጉ አሰልጣኝ ሊያም ሮዚነር ወደ ቼልሲ ወደ ለንደን መጥተዋል። በቼልሲ ባለቤቶች ጋር ዛሬ ንግግር ያደርጋሉ። በለንደን እንደደረሱ ተመልክተናልና ትናንትና በረራ ሲያደርጉ እንደነበረ ብዙ ትልልቅ ብዙሃን መገናኛዎች እነ
እነዚህ አትሌቲክ ጭምር ሲዘግቡት ነበረ። የኤንዞ ማሬስካ ተተኪ ለመሆን በተለይ ደግሞ ከቼልሲ የስፖርቲንግ ዳይሬክተሮች ጋር በጋራ የመስራት ልምድ አላቸው። ከነ ላውረንስ ስቱዋርት እንዲሁም ደግሞ ፖል ዊንስተንስሊ ጋር በጋራ ሰርቷል ሊያም። ስለዚህ አሁን በቼልሲ ሃይራርኪዎች በኩል ተቀባይነት ይኖራቸዋል። ከዛ በተጨማሪም ብሉኮ ማለት የቼልሲ ሌላኛው ክለብ እንደሆነ ይታወቃል። ስትራስቡርግን ቼልሲን የሚመራው በብሉኮ ስር እንደሆነ ይታወቃልና በቀጣይ እኚህ አሰልጣኝ በጣም ትልቅ የሚገርም አይነት ቡድን ገንብቷል። ለምሳሌ ስትራስቡርግ ከባለፈው ዓመት ጀምሮ ባስመዘገበው ውጤት ወደዚህ ወደ አውሮፓ ውድድሮች ላይ መጥቷል። ዘንድሮም ጥሩ ተፎካካሪ ሆኖ ነበር። እንዲሁም የቅርብ ጊዜ ጨዋታዎች ትንሽ መንሸራታት አጋጠሙት እንጂ አሁን 17 ጨዋታዎችን አድርጎ 24 ነጥቦችን ሰብስቦ 7ኛ ደረጃ ላይ የተቀመጠ ነው። ባለፉት ለምሳሌ 4 ጨዋታዎች ላይ አንድ ያቻ ውጤት 3ቱን በአሸናፊነት ያጠናቀቀበት ነው። በሁሉም ውድድሮች ላይ ጥሩ የሚባል ቡድን የገነቡ በአጨዋወት ፍልስፍናቸውም ጭምር ለቼልሲ ደጋፊዎች ኤክሳይትድ ሊያደርጉ የሚችሉ በእንግሊዝ እግር ኳስ ላይ ግን ያላቸው ልምድ እምብዛም መሆኑ በደንብ ስጋትን የሚፈጥር ነው። እንግሊዛዊ ናቸው። ሊያም በጣም ወጣት አሰልጣኝ ነው። ወደ ቼልሲ ይመጣል የሚጠበቅ ጉዳይ ነው። ከቼልሲ ጋር በተያዘ እነዚህ በአሰልጣኝነት ቅጥር ጋር በተያዘ ሊነሱ የሚችሉ ጉዳዮች ናቸው። አዲሱ የቼልሲ አሰልጣኝ ተብሎ ዛሬ ልንሰማቸው ከምንችሉ ጉዳዮች መካከል አንደኛው ነው ብሎ መናገር እየቻለ ሌሎች ጉዳዮችን እናንሳ። ዝውውሮችን በተመለከተ መለስ ብዬ የማነሳቸው ጉዳዮች አሉ። ማንቸስተር ዩናይትድ ቤትም እንዲሁ የአሰልጣኝ ቅጥር ለውጥ ሊኖር ይችላል የሚሉ ብዙሃን መገናኛዎች ትልቅና ዘ ቴሌግራፍ ዘ ታይምስ ይዟቸው የወጡ ሪፖርቶች አሉ። በተለይ ትናንትና ከሊድስ ዩናይትድ ጨዋታ መጠናቀቅ በኋላ ሩበን አሞሪም በግልጽ ሁሉንም አፈንድተውታል ማለት ይቻላል። በቀጥታ መልእክታቸውን ለማንቸስተር ዩናይትድ አመራሮች፣ ለማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮች ጭምር በግልጽ ያስቀመጡበት ነው። ብዙ ጊዜ እንደዚህ አይነት አስተያየቶች ሲሰጡ ምን አስተያየት ሰጡ የሚለውን አነሳላቸዋለሁ። ነገር ግን እንደዚህ አይነት በጣም ጫን ያለ በአሰልጣኞች በኩል አስተያየቶች ሲነሱ በቀጣይ ምናልባት በአጭር ጊዜ ምናልባት በሳምንታት ልዩነት የአሰልጣኝ ለውጦች በዛ ክለብ ሊኖሩ ይችላሉ። ለዚህ ትክክለኛ ምሳሌ የቅርብ ብዙ ርቀት አንሄድም፣ የኤንዞ ማሬስካ ምሳሌ ነው። ኤንዞ ማሬስካ ኤቨርተንን ካሸነፈ በኋላ ከሳምንታት በፊት የሰጠው አስተያየት ነበረ። ክለቡ በኩል በቀጥታ ባይናገረውም ድጋፍ እየተደረገልኝ አይገኝም፣ ወደ ቼልሲ ከመጣው ያለፉት 48 ሰዓታት መጥፎ ጊዜያት ናቸው በሚል አስተያየቱን ሰጠ። ከዛ በኋላ ነገሮች አልተረጋጉም። ብዙ ሀሳቦች ሲንሸራሸሩበት እንደነበረ ይታወቃል። አሁንም ከማንቸስተር ዩናይትድ ጋር በተያያዘ እንደ ቼልሲ የአሰልጣኝ ለውጥ ሊኖር ይችላሉ የሚሉ ጉዳዮች አሉ። ሩበን አሞሪም እኔ ኮች አይደለሁም፣ እኔ የማንቸስተር ዩናይትድ ማኔጀር ነኝ ብለዋል። ይህ ትልቅ ትርጉም አለው። በማኔጀርና በኮቾች መካከል ትልቅ ልዩነት አለ። ማኔጀር ማለት ብዙ ነገሮችን መቆጣጠር የሚችል ከተጫዋቾች ፊርማ ጀምሮ፣ ለምሳሌ ኤንዞ ማሬስካ በቼልሲ የኮች ሚና ነበረው፣ የማኔጀርነት ሚና የለውም። በአርሰናል ፔፕ ጋርዲዮላ፣ በማንቸስተር ሲቲ በአርሰናል ደግሞ ሚኬል አርቴታ የማኔጀርነት ሚና አላቸው። በክለቡ እያንዳንዱ እንቅስቃሴ ላይ ይወስናሉ፣ ትልቅ ተሰሚነት አላቸውና ያ ደግሞ በቀጣይ የሚነሱ ጉዳዮች እንዲኖሩ ያደርጋል። ወይ ማንቸስተር ዩናይትድ ሌሎችም ስራቸው መስራት አለባቸው፣ እኔም ስራዬን መስራት አለብኝ የሚል ነገር አንስቷል። 2027 ድረስ ውል አላቸው፣ ወይም ደግሞ በቀጣይ 18 ወራት ቀሪ ኮንትራት አላቸው። አሁን ወደ 14 ወራት ያክልን በማንቸስተር ዩናይትድ መቆየታቸው ይታወቃል። ሄድ ኮች ተብለው ነበር የመጡት። ነገር ግን አሁን እኔ ማንቸስተር ዩናይትድ ማኔጀር ነኝ፣ ስለዚህ በዛ ኖቲስ መደረግ አለበት። ብዙ ጊዜ የሚደርሷችሁ መረጃዎች ሰሌክቲቭ ናቸው፣ ተመርጠው ነው ብዙ ጉዳዮችን የምትሰሙት። ስለዚህ እነዚህ ነገሮችን ግልጽ ማድረግ ያስፈልጋል አይነት አንድምታ ያለው አስተያየትን ተናግሯል ሩበን አሞሪም ከትናንትናው ጨዋታ መጠናቀቅ በኋላ። ወደ ማንቸስተር ዩናይትድ ስመጣ እኔ የማንቸስተር ዩናይትድ ማኔጀር ልሆን እንጂ የማንቸስተር ዩናይትድ ኮች ልሆን አይደለም። ያ በግልጽ የተቀመጠ ጉዳይ ነው። እርግጥ ነው እኔ ቶማስ ቱዌል አይደለሁም። እርግጥ ነው እኔ አንቶኒዮ ኮንቴ አይደለሁም። እርግጥ ነው እኔ ጆዜ ሞሪኒዮ አይደለሁም። ነገር ግን የማንቸስተር ዩናይትድ ማኔጀር ነኝ የሚል አስተያየታቸውን ሰጥተዋል። በዚህ መንገድ ለሚቀጥሉት 18 ወራት ይቀጥላል ወይም የሚቀጥለው ውድድር ዘመን መጠናቀቂያ ድረስ በዚህ መንገድ የሚቀጥል ነው የሚል አስተያየታቸውን ሰጥተዋል። ከዛ በኋላ ቦርዱ ሌላ ሰው አንጥቶ እስኪተካኝ ድረስ በዛ መንገድ እንቀጥላለን። በዚህ በማንቸስተር ዩናይትድ መጨረስ እፈልጋለሁ፣ ማቋረጥ ወይም ከክለቡ መልቀቅ አልፈልግም። ነገር ግን እኔ ስራዬን እሰራለሁ፣ ሌሎችም ስራቸውን መስራት አለባቸው የሚል በግልጽ ያስቀመጡት። ለምሳሌ ስካውቲንግ ዲፓርትመንቱን፣ ስፖርቲንግ ዳይሬክተሩን ጄሰን ዊሎክስን በቀጥታ ሪፈር ያደረጉበት አስተያየት
ማለት ነው። እኔም ደግሞ በሚቀጥሉት 18 ወራት ስራዬን እሰራለሁ፣ ሌሎችም ስራቸውን መስራት አለባቸው የሚል ቀጥታ መልእክት ነው ያስተላለፉት። ለምሳሌ ጋሪ ኔቭል የሚሰጧቸውን አስተያየቶች እንዲሁም ትችቶችም ሌሎች ተንታኞች ፑዲቶች የሚሰጡትን ትችቶች መቋቋም የማይችል ሰው ካለ ክለብ መቀየር ነው ያለበት የሚል በግልጽ ያስቀምጧቸው ነገሮች አሉና ብዙ ጊዜ ከ3-4-3 ያጫወት መንገዳቸው ጋር በተያያዘ በጄሰን ዊሎክስ ጫና ይደረግባቸዋል ለውጥ እንዲያደርጉ የሚሉ ሀሳቦች አሉና ከዛ ጋር የተያዘ ሊሆን ይችላል ተብሎ ይገመታል። ከሊድስ ጨዋታ አስቀድሞም ያንን ጥያቄ ቀርቦላቸው ነበረ ስለ ሊድስ ጨዋታ እንጂ ስለዚህ ነገር ማውራት አልፈልግም ብሎ ነበረ። እንደዚህ አይነት አስተያየት መስጠቱ የስጋት ውስጥ ከቶት ነው ወይ ተብለው ሩበን አሞሪም ተጠይቀው ነበረ። በጭራሽ አይደለም፣ ነገር ግን በዚህ አይነት ጉዳዮች ላይ ማውራት አልፈልግም የሚል ግልጽ ነገሮችን ያስቀመጡትና ኤንዞ ማሬስካ እንደሄደው ሩበን አሞሪምም ከማንቸስተር ዩናይትድ ጋር ሊለያዩ ይችላሉ በቀጣይ ቀናት የሚለው ትልቁ ጥያቄ ነው። ይህንን ጉዳይ በተመለከተ ጄሚ ካራገር ትናንትና የሰጠው ስካይ ስፖርት ላይ አስተያየት ሲሰጥ ተመልክቼዋለሁ። ምንድነው ያለው? ጄሚ ካራገር በተለይ በጥር የዝውውር መስኮት ላይ የሚፈልጉትን ተጫዋቾች እንደሚመጣላቸው እርግጠኛ አይደሉም። አንደኛ ያበሳጫቸው ነገር እሱ ሊሆን ይችላል። ሌላኛው ደግሞ በማንቸስተር ዩናይትድ ያጫወት መንገዳቸው ኩዌሽን እየተደረገ ይሆናልና እነዚህ ሁለት ነገሮች ዋነኛ ማንቸስተር ዩናይትድ እና ሩበን አሞሪም ውስጥ መቃቃር እንዲኖር ያደረገ ትክክለኛ ነገር ሊሆን ይችላል የሚል ነገሩን ያስቀምጧል። ለሁሉም እነዚህ ጉዳዮች ይጠበቃሉ። ቸልሲ ቤት ቆየት እንበልና የዝውውር ጉዳዮችን እነሳ። ከቸልሲ ጋር በተያዘ የኒውካስል ዩናይትድ ዱን ሳንድሮ ቶናሊን ማስፈረም ይፈልጋል ከተቻለ በጠር ካልሆነም ግን ብዙ ድሎች ያሉት በክረምት ነው። በክረምት ተጫዋቹን ማምጣት ይፈልጋል። ፕሪሚየር ሊጉን የለመደው በጣም ጥሩ አቅም ያለው ማጥቃት፣ መከላከል ለቦዶ ሁሉንም መስጠት የሚችል ትክክለኛ ጣሊያናዊ ተጫዋች ምሳሌ ነውና ሳንድሮ ቶናሊ በቸልሲ መለያ ልንመለከተው እንችላለን የሚሉ ዝርዝር ጉዳዮች እየወጡ ይገኛሉ። በቀጣይ ጊዜያት ላይ የበለጠ ልንሰማቸው የምንችላቸው ጉዳዮች መካከል የሚጠቀሱ ናቸው። የአርሰናልን ጉዳዮች እመለሳለሁ። ያጫጭር የዙ ጉዳዮችን ላንሳላችሁ። ከኦማር ማርሙሽ ጋር በተያዘ በተለይ ደግሞ ከቶትናም ሆትስፐር ጋር ስሙ ሲያዝ ነበር። አሁን ደግሞ አስቶን ቪላም በጥር ተጫዋቹ ማስፈረም ይፈልጋል። ማንቸስተር ሲቲ 70 ሚሊዮን ዩሮ ከፍሎበት እንደነበር ይታወቃል። ነገር ግን በያዝነው ውድድር ዘመን በቻምፒየንስ ሊግም በፕሪሚየር ሊግም ብዙ እየተጫወተ አይገኝም። አሁን በእርግጥ በአፍሪካ ዋንጫ ላይ ከግብጽ ብሔራዊ ቡድን ጋር ይገኛል። ዛሬም ግብጽ በምታደርገው ጨዋታ ላይ ይሰለፋል። ነገር ግን ከጨዋታው ውጪም ተጫዋቹ ኦማር ማርሙሽ ማንቸስተር ሲቲን የሚለቅበት ሰፊ እድል አለ ተብሏል። ማንቸስተር ዩናይትድና ሊቨርፑልን በተመለከተ ኦትመን መማ የተባለ ተጫዋች አለ። ይህንን ተጫዋች ዘንድሮ በዋትፎርድ እየተጫወተ ይገኛል። 12 ጨዋታዎችን አድርጓል፣ 3 ግቦችን አስቆጥሯል፣ 1 አሲስት አድርጓል። በጣም ጥሩ ወጣት ተጫዋች ነው። በሞሮኮ ከ20 ዓመት በታች የዓለም ዋንጫ ስታሸንፍ የውድድሩ ጎልደን ቦይ አሸናፊ ወይም ደግሞ የውድድሩ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነውና ሊቨርፑል ማንቸስተር ዩናይትድ በዚህ ተጫዋች ላይ እየተፎካከሩ ይገኛሉ። የሙሉ ዘገባዎችን ተመልክተናል። ከአርሰናል ጋር በተያዘ የኤቨሬቺዜ ጉዳይ በብዙ ተንታኞች ትችቶችን ሚኬል አርቴታ እንዲያስተናግድ ምክንያት ሆናል። ባለፉት 4 ጨዋታዎች ላይ ከአስቶን ቪላ ጋርም ከቦርንመዝ ጋርም ከኤቨርተን ጋርም ከወልቭስ ጋርም አንድም ደቂቃ በሜዳ ላይ አልተመለከትነውምና ኤቨሬቺዜን በተመለከተ ባለፉት 4 የፕሪሚየር ሊግ ጨዋታዎች ላይ በትክክል ጨዋታዎችን ለመጥራት ያክል እያንዳንዱ ጨዋታዎች ላይ የመጨረሻውን የቦርንመዝ ጨዋታ ላይ ተቀያሪ ወንበር ላይ ነበር። ነገር ግን አንድም ጨዋታ አልተጫወተም። አርሰናል 3-2 ሲያሸንፍ ከአስቶን ቪላ ጋር በተመሳሳይ ከብራይተን ጋር በተመሳሳይ ከዛ ውጪ ከኤቨርተን ጋርም በተመሳሳይ የወልቭስ ጨዋታ ላይ በእርግጥ ተሰልፎ ተመልክተናል። በእነዚህ 4 ጨዋታዎች ላይ የወልቭስ ጨዋታ መጀመሪያ ምርጫ ላይ ገብቶ እንደነበር ይታወቃል። ከዛ በኋላ በነበሩ 4 የፕሪሚየር ሊግ ጨዋታዎች ላይ በአርሰናል መለያ አልተመለከትነውም። ተቀያሪ ወንበር ላይ ይቀመጣል፣ አንድም ደቂቃ አይጫወትም ጄሚ ሬድናፕ። ስለዚህ ሚኬል አርቴታ እሱን መቀየር አልፈለገም። ኤዜን ወይም ደግሞ ሉዊስ ስኬሊን አስገብቶ ጨዋታውን 4-2 5-2 ማድረግ ሲችል ሚኬል ሜሬኖን ያስገባል የበለጠ መከላከል በመፈለግ የሚል አስተያየቱን ሰጥቷል። አርቴታ በጣም ከዚህ በላይ የማጥቃት እግር ኳስን ይጫወታል ብዬ አላስብም የሚል አስተያየቱን ሰጥቷል። የአርሰናል ደጋፊዎች ሌሎችስ ምን ታስባላችሁ? በዚህ ላይ እስቲ መልእክቶቻችሁን ላኩልን። ኤቨሬቺዜ ደቂቃ ማግኘት የለበትም ወይ? ቢያንስ ተቀይሮ ገብቶ ከ60 ሚሊዮን ፓውንድ በላይ ወጥቶበት አሁን ባለፉት 4 ጨዋታዎች ላይ አንዱም ደቂቃ በሜዳ ላይ የአርሰናል ደጋፊዎች አልተመለከቱትም። ሚኬል አርቴታንም እያሰቸ ይገኛል። ኢጎር ቲጆን የተባለ ተጫዋች አለ በብላክበርን ሮቨርስ እናውቀዋለን። እንግሊዛዊ ፖላንዳዊ ተጫዋች ነው። ጥምር ዜግነት አለው
ከሆነ በጥር ክለቡን ይለቃል፣ ብላክበርን ይለቃል ተብሎ ይጠበቃል። ምክንያቱም በክረምቱ ውሉ ይጠናቀቃልና በጣም አነስ ባለ ክፍያ አርሰናልን ሊቀላቀል ይችላል የሚሉ ዘገባዎች ወጥተዋል። ጥሩ አጥቂ እንደሆነ በተለይ ደግሞ ጥሩ ተስፋ ያለው በቀጥታ የአርሰናል ስኳድ ውስጥ መካተት ባይችል እንኳን በረጅም ጊዜ ቅድ የአርሰናል ማጥቃትን የአርሰናል የአጥቂ ስፍራን መምራት የሚችል ተጫዋች ነው በሚል ይገለጻል። ለሁሉም እነዚህ ጉዳዮች የሚነሱ ናቸው። ከዝውውር ጋር በተያያዘ ትናንትና የእናንተ በርከታ ያሉ መልእክቶች መጥተውልናል። ስለምትሳተፉ ከልብ እናመሰግናለን። ግምቶችን ላኩ ብለን ነበረ ትናንትና። አብዛኞቹ ግምቶች ያው እንደተለመደው የተሳሳተ ነበረ ማለት ይቻላል። ትክክለኛ ግምቶችን ብቻ እያነሳው እቀጥላለሁ። ሌድስ ከማንቸስተር ዩናይትድ 1-1 ይጠናቀቃል ብሎ ሰይፈዲን አሊ የላከልን መልእክት አለ። ሰይፈዲን ከቦረና የላከልን በትክክል የተገመተ ግምት ነው። ሌሎቹ ግምቶች ግን የማንቸስተር ሲቲም የቼልሲም የሊቨርፑልም ልክ አልነበሩም። የማንቸስተር ዩናይትድና የሊድስን በትክክል ያገኘ አድማጫችን ነው ጌታቸው ሻለቃ ጌታቸው ከደቡብ ዕዝ በላኩልን መልእክት እንግዲህ አርሰናል እንግዲህ በማሸነፉ በሲቲ ላይ ከፍተኛ ጫና ያሳድራል ብዬ ገምታለሁ። ሲቲ ነጥብ ይጥላል ብለው ትክክለኛ ግምት ልከውልናም። ነገር ግን የሲቲና የቼልሲ ጨዋታ እሳቸው ሻለቃ ጌታቸው እንዳሉት 2-2 ሳይሆን 1-1 በሆነ ውጤት የተጠናቀቀ ጨዋታ ነው። ጋቲ የተባለ አድማጫችን ገዲሶ ብርሃኑ የማንቸስተር ሲቲ ከቼልሲ 2-2፣ ፉልሃም 3-2 ሊቨርፑልን ያሸንፋል ብሎ ነበር። ሲቲ አቻ መውጣቱን በትክክል ገምቷል። ዘላለም አየለ ቼልሲ 2-1 በሆነ ውጤት ሲቲን ያሸንፋል ብሎ ነበር። በትክክል አልገመተም። ቾምቤ የዘወትር አድማጫችን ነው። ያነሳው ጉዳይ አለ። ባቻ ውጤት የሚጠናቀቅ ይመስለኛል ብሏል። አርሰናል ጎል አግብቶ ከመራ በኋላ ወደ ኋላ ማፈግፈጉ የበለጠ ጥያቄዎችን የሚያስነሳ ነው ብሏልና በዚህ መንገድ መቀጠል የለበትም የሚል አስተያየቱን ልኮልናል። ቾምቤ ከልብ እናመሰግናለን። የሲቲን ጨዋታ ግን በትክክል አስቀምጦታል። ባቻ ውጤት ይጠናቀቃል ብሎ ጥጋቡ በትክክል ገምቶታል። የሲቲን ጨዋታ 1-1 በሆነ ውጤት ይጠናቀቃል ብሎ ከልብ እናመሰግናለን ለተሳትፏችሁ። ዳዊት ታደሰ ቼልሲ ሲቲን 2-1 በሆነ ውጤት ያሸንፋል፣ ሊድስ ደግሞ ማንቸስተር ዩናይትድን 2-1 ያሸንፋል ብሎ ገምቶ ነበር። ትክክል አልገመተም። መሐመድ ሐሰን አርሴ እንግዲህ ለአርሰናል ድል ደስተኛ ነኝ የሚል መልእክቱ ልኮልናል። ማንቸስተር ዩናይትድን ደግሞ 2-1 በሆነ ውጤት በሊድስ ያሸንፋል፣ ሲቲ 2-2 ይወጣል፣ ሊቨርፑል 2-1 ያሸንፋል ብሎ ነበረ። የሲቲን ያቸው ውጤት የገመተ ነው። አብርሃም የሬዲዮ ፕሮግራሙን በተመለከተ የላከልን መልእክት አለ። ከልብ እናመሰግናለን። ለጠየቅን ጥያቄ ወደፊት የምናሳውቅ ይሆናል። ነጂብ ተንገሮም እንዲሁ የቼልሲና የማንቸስተር ዩናይትድን ጨዋታ ግምቱን አስቀምጦ ነበር። ማንቸስተር ከሊድስ አሪፍ ጨዋታ ነው። ሊድስ ዩናይትድ 3-2 ማንቸስተር ዩናይትድን ያሸንፋል ብለው ነበር። የቼልሲ ጉዳይ አሳሳቢ ነው። ሆኖም ሲቲ 3-2 ያሸንፋል ካይሴዶ አለመኖሩን ተከትሎ ብሎናል። ባቻ ውጤት የተጠናቀቀ ጨዋታ ነው። ቼልሲ ዛሬ አቻ ይወጣል ያለን ወንደሰን ነበረ። በትክክል አብዛኞቹ ገማቾች እንግዲህ በትክክል ያስቀመጡት ነው። መሐመድ አህመድ ከሳውዲ አረቢያ ሊድስ ዩናይትድ 4-1 በሆነ ውጤት ሲቲ ማንቸስተር ዩናይትድን ያሸንፋል፣ ማንቸስተር ዩናይትድ ከሊድስ ዩናይትድ 4-1 በሆነ ውጤት ያጠናቅቃል ብሎ ነበር። በትክክል አልገመተም። አናሞ ከሳውዝ አፍሪካ ከደቡብ አፍሪካ በላከልን መልክ 3-1 በሆነ ውጤት ማንቸስተር ዩናይትድ ያሸንፋል ብሎ ነበረ። ሊቨርፑል 2-1 በሆነ ውጤት ይሸንፋል፣ ማንቸስተር ሲቲ ቼልሲን 2-0 ያሸንፋል የሚሉ ግምቶች ነበሩ። ብዙ አድማጮች መልእክቶቻችሁን ልካችሁልናል። የለም ብርሃን በተመሳሳይ የቼልሲ እኔ የማንቸስተር ዩናይትድ ደጋፊ ነኝ፣ ዛሬ ማንቸስተር ዩናይትድ ያሸንፋል ብዬ ተስፋ አደርጋለሁ ብሎ ነበር። በትክክል አልተቀመጠም። ሙልጌታ ከደቡብ አፍሪካ ሲቲ 2-1 ዩናይትድ 2-1 ያሸንፋሉ፣ ፉላሙ ሊቨርፑል 2-1 ያሸንፋል ብሎ ነበረ። እነዚህ ግምቶች ትናንትና የመጡልን አስተያየቶች ናቸው። ዛሬ መልእክቶቻችሁን ጻፉልን። ስለተሳትፏችሁ ስለ አብሮነታችሁ ከልብ እናመሰግናለን። አብሮነታችሁ ሁሌ ኃይሌን እንላለን። በጣም ጥራት ያላቸው መረጃዎችን፣ አዳዲስ ጉዳዮችን፣ ያልተሰሙ ጉዳዮችን እያሰስን ይዘን እየመጣ እንገኛለን። የእናንተን ተሳትፎ ደግሞ እንፈልጋለን። መልእክቶቻችሁን ጻፉልን። ከዛ በተጨማሪም ቤስት ስፖርትን ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የተከታተላችሁም ከሆነ ቻናላችን በብዙ ጥፍ ማደግ አለበት፣ ብዙ ተመልካቾችን መሳብ አለብንና የእናንተን ተሳትፎ እንፈልጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። የቼልሲን አዲስ ዜና፣ የማንቸስተር ዩናይትድን አዲስ ዜና፣ ስለ አርሰናል፣ ስለ ሲቲ፣ ስለ ሊቨርፑል፣ ስለ ሌሎችን ቡድኖች አዳዲስ ጉዳዮችን ይዘን እንመጣለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልኝ።